ሰላም ሰላም የተወደዳችሁ ወገኖቼ እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋ ሰላም ከናንተ ጋር ይሁን። ሁሉ ሰላም ነው ወይ? እግዚአብሔር አምላክ ይባረክ። ዛሬ ደግሞ የሚገርም ነገር ይዤ መጥቻለሁ። በእውነት በጣም የማዝን ቢሆንም ግን ቤተ ክርስቲያኗ ምን ያህል ዝቅጠት ውስጥ ወይም ውድቀት ውስጥ እንዳለች የሚያሳዩ ቪዲዮዎች ናቸው። ይህን ቪዲዮ የምንሰራው ቤተ ክርስቲያኒቱ የበለጠ ውድቀት ውስጥ እንድትገባ ሳይሆን ከዚህ አዘቅት ውድቀት ከሆነ ውርደት ካለበት ነገር ውስጥ እንድትወጣ ነው እንጂ ዝም ማለት ይቻላል እና እጅግ ነው የሚያሳዝነው። እና ሁለት ቪዲዮ ነው ማጫውትላችሁ። አንደኛው ቪዲዮ ሁለት አሮጊት የሆኑ ማሆዮች እስክስታ ሲመቱ የሚያሳይ ቪዲዮ ነው። ሌላኛው ቪዲዮ ደግሞ የነሱ ሲገርም በቅበላ ጾም መነኩሴው እስክስታ ውስጥ ገብተው ሲያውረገርጉ ያሳያል። እና ወዴት ነው ጉዞዋ ይቺ ቤተ ክርስቲያን ብዬ አልኩኝ። በእውነት አባቶች ሲናገሩ ፍየል ከቀዘነ መነኩሴ ከዘፈነ በቃ የመጨረሻ ላይ ደረሰ ብለው ነው የሚናገሩትና ሰው እንግዲህ መቃብሩ ተምሶ ሰሌኑ ተዘጋጅቶለት ወደ መቃብር ሊወርድ ያለ ሰው እንዴት በእርጅና ዘመን እነዚህ እማሆዮቹ መቃብራቸው የተማሰ ነው ማለት ይቻላል። በእርጅና ዘመን ሰሌናቸው ርሶ መቃብራቸው ተምሶ ሊቀበሩ ያሉ ሰዎች እስክስታ መምታት ምን የሚሉት ነገር ነው ወዳጆች? እና እጅግ ነው የሚያሳዝነው። እስቲ ለማንኛውም ቪዲዮውን እዩና ከዛ በኋላ እንደ እግዚአብሔር ቃል የሆነውን ምላሽ እኔ እሰጣለሁ። ተባረኩ፣ ተከታተሉ። እሺ ወገኖቼ እግዚአብሔር የተመሰገነ ይሁን። እኔም እንግዲህ በምንኩስና ሕይወት አልፌያለሁ እና በገዳም የጽሞና ጊዜ እንደገና ደግሞ የጸሎት ጊዜ፣ የምህላ ጊዜ፣ የመስገጃ ጊዜ መዝሙሮቹም ቢሆኑ የንስሐ መዝሙሮች እንጂ እንደዚህ አይነት ነገር ፍጹም የተከለከለ ነው። አንድ ሰው በተባህቶ ከገባ ዓለም በቃኝ ብሎ የገባ ነው። አይደለም ዘፈን፣ ሞቅ ያለ ነገር ጭብጨባ ያለበት ነገር እንኳን የተከለከለ ነው። ጸዋቶ መስቀሉ እየታሰበ መናንያኑ የሚሰግዱበት እንደውም ስጋቸውን ለማድከም ሰንሰለት ታጥቀው በጣም በብዙ ስራ በብዙ ነገር የሚደክሙበት እንጂ እንትን የሚሉበት አይደለም። እኔ እንግዲህ እንደሚገባኝ ነገር ግን አሁን ስናይ የተለየ ነገር ውስጥ ገብተዋል። በእውነት የዓለም ሰው የማያደርገውን ነገር እነዚህ ያረጁ መነኮሳት እነዚህ ማሆዮች እንዲህ ማድረጋቸው የእነሱ ሲገርመን የመነኩሴው ደግሞ እንዲህ መሆናቸው እጅግ የሚያሳዝን ነገር ነው። እና ቤተ ክርስቲያኒቱ በጥቅሉ አርጤምሳዊ ሆናለች ማለት ይቻላል። እንዴት ነው አርጤምሳዊ ሆነች ብዬ ስል አርጤምስ በሐዋርያት ሥራ ምዕራፍ 19 ቁጥር 24 ቁጥር 29 ሄዳችሁ ማየት ትችላላችሁ። አርጤምስ ለምትባል አምላክ ትልቅ መቅደስ ታንጾ ነበረ እና ብዙ ብልግና በአምልኮቷ ስም ይደረግ ነበር። ማለት ሴቶች ይተኙ ነበረ። የተለያዩ ሴቶች በብልግና እየተገለጡ አምልኮት ከተካሄደ በኋላ የዝሙት መስዋዕት ያቀርቡ ነበረ ይላል። እንደውም ትርጉሙን ሄዳችሁ ኮሜንታሪውን ማየት ትችላላችሁ። እና
ሰው ከዘፈነ ወዴት ነው የሚሄደው? ወደ ብልግና ነው የሚሄደው። መጽሐፍ ቅዱስም ይደግፈኛል። ኦሪት ዘጸአት ምዕራፍ 32 ቁጥር 5-6 ሄዳችሁ ብታዩ አሮንም ባየው ጊዜ መሠዊያውን በፊቱ ሰራ። አሮንም ነገ የእግዚአብሔር በዓል ነው ሲላወጀ በነጋውም ማልደው ተነስተው የሚቃጠል መስዋዕት ሰዉ፣ የደህንነት መስዋዕት አቀረቡ። ሕዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ ብሎ ይናገራል። ከኦሪት ዘጸአት 32 ከቁጥር 1-6 ሄዳችሁ ማየት ትችላላችሁ። ግበር ለነ አማልክተ እለ ይሃውሩ በቅድሜነ፣ በፊታችን የሚሄድን አማልክትን ስራልን፣ ይህ ሙሴ ምን እንደሆነ አናውቅም ባሉ ጊዜ ነው ከእጆቻቸው ቀለበት ወስዶ አሮን ጥጃ አድርጎ የሰራው። ከዛ መሸፈኛው የእግዚአብሔር በዓል የሚል ነው። ነገ የእግዚአብሔር በዓል ነው የሚል ነው። ነገር ግን በዓሉ የእግዚአብሔር ሳይሆን የጥጃ ነው። ዘፈኑ ዘፈን እንጂ ምስጋና አይደለም። እንደገና መብሉ መጠጡ እንግዲህ አልኮል ሁሉ አለ ማለት ነው። ልክ በቃ ግብፃውያን የሚያካሂዱት ለአምልኳቸው ለጣዖት አምልኳቸው የሚያካሂዱትን ስርዓት ነው የፈጸሙት። ስለዚህ ሰው ከጠጣ ከበላ የአልኮል መጠጥ ከተጋተ እና ከዘፈነ ወደ ዝሙት የማይሄድበት ምንም ምክንያት የለም። እና ይቺ ቤተ ክርስቲያን ወደዚህ ነገር በመሄዷ አርጤምሳዊ በመሆኗ ጣዖታዊ የሆነ ስርዓቶችን በመፈጸሟ ልቤ በእጅጉ ያዝናል። ነገር ግን የሚገርማችሁ ነገር የፕሮቴስታንቱ መዝሙር እኮ እኔ ለፕሮቴስታንት ጠበቃም አይደለሁም። የተሐድሶውንም ሆነ የፕሮቴስታንቱን መዝሙር በእግዚአብሔር ቃል ቅኝት ውስጥ ያለውን መዝሙር ዘፈን እየዘፈኑ ነው፣ ዳንኪራ እየረገጡ ነው፣ እስክስታ ይመታሉ እያሉ ይኮንናሉ። እስቲ የፕሮቴስታንቱ መዝሙር ይፈተሽ። ለፍጡር አይዘመርም። እንደገናም የተሐድሶ መዝሙር ለፍጡር አይዘመር፣ ለእግዚአብሔር ብቻ ነው የሚያቀርቡት። ነገር ግን እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ይላል። በልዩ ልዩ የዜማ መሳሪያዎች ያመሰግናሉ። ምስጋና ነው ለእግዚአብሔር በክርስቶስ ኢየሱስ አማካኝነት የቀረበ ምስጋና እና ያንን የእግዚአብሔርን ምስጋና ዘፈን ነው እያሉ እነሱ ግን እስክስታ እዚህ ሲመቱ እንዴት ያሳፍራል። አጋንንቱ ነው አብሮ የሚጨፍረው። ክፉ መንፈስ ነው አብሮ የሚጨፍረው። ይህንን እኮ ነው ሙሴ የለየው። የዘፈን ድምፅ ሰማለሁ ብሎ ጽላቱን ሁሉ እስኪወረውር የደረሰው በዚህ ነው። እና ጀማሪዎቹ ማሆዮቹ መሆናቸው ሰሌናቸው ርሶ መቃብራቸው ተምሶ ሊቀበሩ ጥቂት ደቂቃ የቀራቸው ሰዎች፣ ከዚያም ሲያልፍ ደግሞ የመነኩሴው መውረግረግ በቅበላ ጾም በጣም ያሳፍራል ወዳጆቼ። ስለዚህ በጥቅሉ እቺ ቤተ ክርስቲያን ውድቀት ላይ ነው ያለችው። ቶሎ ብላ ነቅታ በጊዜ በንስሐ ወደ ኢየሱስ ተመልሳ በክርስቶስ ደም ታጥባ የእግዚአብሔርን ልጅ ጌታዬ አዳኜ ብላ ማታነክስ ከሆነ በቤቷ እያንዳንዱ ምእመን ከካህን ጀምሮ ከፓትርያርክ ጀምሮ እስከታች እስከ ምእመን ድረስ በነፍስ ወከፍ ኢየሱስ ጌታዬ ብለው ካልተቀበሉ መጨረሻቸው የከፋ ነው የሚሆነው። እና አንቲክራይስት መገለጫ ይሆናሉ። የሐሰተኛው መሲህ የሐሰተኛው ክርስቶስ መገለጫ ይሆናሉ። መገለጫው ይሄ ነው። እና አዝናለሁ። ከዚያች ቤት ስለወጣሁ ነው፣ ሸክም ስላለኝ ነው በእንዲህ መልኩ ወንጌል የምሰብከው። ኢየሱስ ያድናል ወዳጆቼ። በንስሐ ወደ ኢየሱስ እንመለስ። ኢየሱስ ጌታና አዳኝ ነው። ተባረኩ። ብዙዎች ጋር እንዲደርስ ሼር አድርጉ። ዘመናችሁ ይባረክ። ክብር ለእግዚአብሔር ይሁን። አሜን።